ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከፍቲዩብን ያያችሁ እየተመለከታችሁ ትገኛላችሁ። ከኛ ጋር ስላላችሁ ከልብ እናመሰግናለን። የተወደዳችሁ አድማጭ ተመልካቾቻችን በዛሬው ዕለት እንግዲህ ለመረጃ እንዲሆናችሁ በጣም አስፈላጊ ነው ብዬ ካሰብኳቸው ጉዳዮች መካከል የኤሌክትሪክ መኪናን በተመለከተ ለመግዛት እቅድ ያላችሁ ሰዎች ካላችሁ አስቀድማችሁ ማወቅ ያለባችሁን ነጥቦች ነግራችኋለሁ። ምክንያቱም የኤሌክትሪክ መኪና እንግዲህ በዓለማችንም በኢትዮጵያም እንግዲህ ከቅርብ ጊዜ ወዲህ ነው መጠቀም የተጀመረው። አሁን ላይ በኢትዮጵያ መንግስት ፖሊሲ መሰረት ወደ ሀገር ቤት ለማስገባት የግድ የኤሌክትሪክ መኪና ብቻ መሆን አለበት። ነዳጅ መኪና ወደ ሀገር ውስጥ ማስገባት ተከልክሏል ሙሉ በሙሉ። ስለዚህ ከዚህ ጋር በተያያዘ እንግዲህ ወደ ሀገር ውስጥ የኤሌክትሪክ መኪና አስገብታችሁ በርካሽ የተሽከርካሪ አገልግሎት መጠቀም ለምትፈልጉ ሰዎች ማድረግ ያለባችሁ ዋና ነጥቦችን እነግራችኋለሁ። አስቀድማችሁ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት። ጠቃሚ መረጃ ታገኛላችሁ። አብራችሁን ቆዩ። እንግዲህ ቀደም ሲል መግቢያ ላይ እንደነገርኳችሁ የተለመደ አንድ ነገር አለ። ምንድነው? በሀገራችን ውስጥ ተሽከርካሪ ለመጠቀም መደረግ ያለበት የመጀመሪያው ነገር የኤሌክትሪክ መኪና መሆን አለበት። ወይም ደግሞ ከዚህ በፊት የገቡትን ያገለገሉ ተሽከርካሪ የነዳጅ መኪናዎችን መግዛት ግድ ይላችኋል። አዲስ ልግዛ ካላችሁ ግን ወይም ከውጭ ላስመጣ ካላችሁ ግን ልታረጉት የምትችሉት የመጀመሪያው ነገር ምንድነው? የኤሌክትሪክ መኪና ማስመጣት ነው። ቀደም ብላችሁ ግን ከማስመጣታችሁ በፊት ስለ ኤሌክትሪክ መኪና ልታስቡበት እና ቀድማችሁ ልትዘጋጁበት የሚገቡ ቢያንስ 6 ነጥቦች አሉ። እነዛን 6 ነጥቦችን 1 2 3 ብዬ እያንዳንዱን ነገር እነግራችኋለሁ። የመጀመሪያው በጣም አሳሳቢው ነገር የኃይል መሙያ መሰረተ ልማት ነው። የኃይል መሙያ ጣቢያዎች በአሁኑ ሰዓት በመንግስት ደረጃ አንዳንድ ቦታዎች ላይ የፐብሊክ ኃይል መሙያዎች እየተገነቡ ይገኛሉ። በተለይ አዲስ አበባ ከተማ ውስጥ በአዲስ አበባ ከተማ ውስጥ ዋና በሚባሉት ላይ በኢትዮ ቴሌኮም አቅራቢነት እየተገነቡ ይገኛሉ። በአጭር ጊዜ ግን ረጅም ፈጣን የሆነ የኤሌክትሪክ መኪና መሙላት የሚያስችሉ የኤሌክትሪክ ቻርጀር ቦታዎች ወይም ጣቢያዎች እየተገነቡ ነው። እነዚህ ነገሮች ግን በጣም ውስን ናቸው። ስለዚህ ምን ይጠበቃል ማለት ነው? ሁለተኛው ከናንተ በቤት ውስጥ የሚደረግ ቻርጀር መግጠም ይጠበቃል ማለት ነው። እዚህ ላይ ባለሙያዎቹ 2 ነገሮችን ይጠቁማሉ። አንደኛው በተለምዶ በቤት ውስጥ ኤሌክትሪክ ብቻ ሰክታችሁ ቻርጅ የምታደርጉት ከሆነ በአማካኝ 12 ሰዓት ቻርጅ ማድረግ ይጠበቅባቸዋል። ይሄ ደግሞ ብዙም ፈጣን ስላልሆነ ቻርጅ ለመሙላት የሚፈለገውን ያክል አይደለም። ስለዚህ በፍጥነት እንዲያደርግላችሁ ከሆነ ደግሞ የመኪናን ባትሪ በሚገባ ቻርጅ ማድረግ የሚችል የራሱ ቻርጀር ያስፈልጓል ማለት ነው። መኪናው ልክ ስትገዙት ቻርጀር አሁን ስልክ ስንገዛ ቻርጀር እንደምንገዛው ሁሉ መኪናው ስንገዛም አብረን ቻርጀር ብንገዛለት አንደኛ ለምንገዙት መኪና ባትሪው የረጅም ጊዜ እንዲያገለግል ይጠቅማቸዋል። ስለዚህ ትክክለኛውን ቻርጀር ለትክክለኛው የመኪና ባትሪ ብታደርጉለት የባትሪ ላይፉንም ትጠብቁለታላችሁ። ስለዚህ የቻርጀር ጉዳይ በደንብ ልታስቡበት ይገባል። ሌላው መብራት መቆራረጥ። እንግዲህ አዲስ አበባ ከተማ ውስጥ ከሆነ እንግዲህ በየጊዜው መብራት መቆራረጥ አለ። ስለዚህ ይህንን የመብራት መቆራረጥን በምን መንገድ ነው የምታልፏቸው የሚለውን ነገር ልታስቡበት ይገባል። ስለዚህ የኃይል አቅርቦት ተጨማሪ ነገሮችን ብታስቡበት፣ ለምሳሌ የፀሐይ ፓኔሎችን ወይም ሶላር ሲስተሞችን ብታስገቡና በቂ የሆነ ለእናንተም ለቤታችሁም ለመኪናችሁም ኃይል አቅርቦት ተጨማሪ ሊሰጥ የሚችል ነገር ካለ ወይም አቅሙ ደና የሆነ ጄኔሬተርም ካላችሁ መኪናችሁን ቻርጅ የማድረግ እድል ሊኖራችሁ ይችላል። ስለዚህ እነዚህ 3ቱን የኃይል ምንጮቻችሁን አስቀድማችሁ ማሰብ አለባችሁ። ፐብሊክ ቻርጀር ቦታዎች ቢያንስ ከመኖሪያ ቤታችሁ እናንተ ስራ ቦታ መካከል ፐብሊክ ቻርጀሮች አሉ ወይ የሚለውን ነገር ማወቅ ይጠበቅባቸዋል። ሁለተኛው ደግሞ በቤት ውስጥና የኃይል መጠባበቂያ እነዚህን ልታረጉ ይገባል። ሁለተኛው ደግሞ የግዢ ወጪና የማስመጫ ወጪዎችን ታሳቢ ማድረግ ነው። በእርግጥ አሁን እዚህ ላይ በጣም ቆንጆ ነገር ምን መሰላችሁ? የኢትዮጵያ መንግስት ከውጭ ሀገር ወደ ሀገር ውስጥ በከፊል ተበታትነው
የሚገቡ እንደዚሁ ሙሉ በሙሉ በሀገር ውስጥ ለሚገጣጠሙ መኪኖች ኦልሞስት ዜሮ ማለት ትችላላችሁ። ከጉምሩክ ታክስ በስተቀር ሁሉንም ኤክሳይዝ ታክስ፣ ቫት እና ሌሎች ታክሶችን በሙሉ ዜሮ አድርጓቸዋል። ስለዚህ ብዙዎች የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ እንዲያስገቡ መንግስት ምቹ ሁኔታዎችን አመቻችቷል። ስለዚህ ይህንን ታሳቢ አድርጋችሁ ከውጭ የምታስገቡ ከሆነ ግን አብዛኛው ነገሮች ከስተም ዲዩቲ የሚባለው የታክስ አይነት አለ ለጉምሩክ አገልግሎት ብቻ የሚከፈል ከሱ በስተቀር ሌላው የታክስ አይነት በሙሉ ነፃ ስለሆነ ማምጣቱ የተሻለ ይሆናል። ስታመጡ ግን አንደኛ የምትገዙበት የመኪና ካምፓኒ ጀምሮ ሺፒንጉ፣ ከዛም ወደብ ላይ ያለው ከወደብ ወደ ሀገር ውስጥ ማስጫን፣ ከዛ ጉምሩክ ውስጥ ገብቶ ያለው ፕሮሰስ ረጅም ስለሆነ ይህንን ሁኔታ በደንብ የሚያስፈጽምላችሁ ያስመጭና ላኪ ፍቃድ ያለው ድርጅትን በተመርጡ በጣም የተሻለ ነው የሚሆነው። ሌላው ደግሞ የተሽከርካሪው ዋጋ ከግምት ውስጥ ማድረግ ይጠበቅባቸዋል። አሁን በኪሎ ሜትር ነው የሚለካው። በነገራችን ላይ የባትሪው መጠን በደንብ የሚለካው አሁን ከ180 ኪሎ ሜትር ጀምሮ እስከ 500-680 ኪሎ ሜትር ድረስ በአንድ ጊዜ ቻርጀር የሚሽከረከሩ ተሽከርካሪዎች አሉ ወይም መኪኖች አሉ። ስለዚህ የባትሪ ቆይታቸው የሚለካው በሚሄዱት ኪሎ ሜትር ርቀት ይሆናል ማለት ነው። እሱን ታሳቢ ማድረግ ይጠበቅባቸዋል። ሌላው ደግሞ እንደዚህ አይነት ነገር ታሳቢ ስታደርጉ ሌላው በትልቁ ግምት ውስጥ የሚገባው ከግዢ በኋላ ያለው ጉዳይ ነው። እሱም የመለዋወጫ እቃ ይገኝለታል ወይ? ጥገናው በማንኛውም ሰዓት በማንኛውም ቦታ ላይ ሊገኝ ይችላል ወይ? ለምሳሌ ካስታወሳችሁ በኢትዮጵያ ውስጥ የኤሌክትሪክ መኪና መግዛት አዋጭ ነው አይደለም የሚል የዛሬ 1 ዓመት ተኩል አካባቢ አንድ ቪዲዮ ሰርቼላችሁ ነበር። ያን ጊዜ በጣም አስቸጋሪና ፈታኝ ካደረጉ ነገሮች መካከል አንዱ መለዋወጫ ነው። ባትሪ እየደከመ መሄዱ አይቀርም። ለባትሪ ሪፕሌስ ለማድረግ ባትሪዎች በብዛት መገኘት አለባቸው። ቻርጀር ኢንፍራስትራክቸሮች በብዛት መገኘት አለባቸው። እነዚህ ነገሮች እንዴት ናቸው? ቅድሚያ እነዚህ ነገሮች እየተሟሉ ነው ወይ? አይመስለኝም ብያችሁ ነበር። አሁን ባለው ሁኔታ ላይ መጠነኛ መሻሻል ቢኖርም አሁንም ግን ተፈላጊውን ያክል አይደለም። እሱም ብቻም አይደለም፣ ቢያንስ የመፈለጉን የሚያክል ብቻ ሳይሆን በሚኒማም ደረጃ እንኳን ሊሟላ የሚገባው የመለዋወጫ አቅራቢ ድርጅት በዛው ልክ እየመጣ አይደለም። እኔ የማውቃቸው 1-2 ድርጅቶች አሉ። ለምሳሌ ግሪን አፍሪካ ማንሳት እንችላለን። እዚህ ላይ በጣም በስፋት እየሰሩ ነው። ጥገናዎችንም ይሰራሉ፣ ባለሙያዎችንም ያሰለጥናሉ። ከዛ ውጭ ግን አብዛኛው አስመጪ አምጥቶ መሸጥና መሸጥ ላይ ብቻ ነው ያተኮረው። ምን ጊዜም ጥገናና መለዋወጫ ልታስቡበት ይገባል። በተለይ ደግሞ ባትሪ በጣም አስቸጋሪ ነው። ምን ጊዜም አንድ በባትሪ የሚሰራ ነገር ባትሪው መድከሙ አይቀርም አይደለ? እየደከመ ሲሄድ መጨረሻ ላይ የምታረጉት ነገር ሙሉ ባትሪ መቀየር ነው። ባትሪ ከቀየራችሁ በኋላ የምታገኙት ጥቅም ነው የሚወስነው። ስለዚህ ወጫችሁን ከዚህ ጋር ነው የምታወዳደሩት ማለት ነው። ስለዚህ የመለዋወጫ እቃዎች መገኘት ለተመረጡ ሞዴሎች በትክክል ገበያው ላይ አለ ወይ የሚለውን ማየት አለባቸው። አሁን የቮልስዋገን ምርቶችን ብትገዙ ለምሳሌ በቂ መለዋወጫ አላቸው ወይ የሚለውን ማጥናት ተገቢ ነው። ሌላው የሰለጠኑ መካኒኮች በብዛት ይገኛሉ ወይ፣ የባትሪ መቀየሪያ በብዛት ይገኛሉ ወይ የሚለውን ነገር ታሳቢ ማድረግ ያስፈልጋል። ሌላው አራተኛ ማነሳላችሁ ነገር ደግሞ የምትገዙበት ማለት ገዝታችሁ የምትጠቀሙበት ከተማ የአየር ጸባዩ በጣም ወሳኝ ነው። እንዲሁም አካባቢው መልክዓ ምድርና የመንገዱ ሁኔታም ከምትገዙት የኤሌክትሪክ መኪና ባህሪ ጋር አብሮ ይሄዳል። ለምሳሌ ቦዲያቸው ከመሬት ከፍ ያሉ መኪኖች ለክፍለ ሀገርም ጭምር ልትጠቀሙበት ትችላላችሁ። ነገር ግን አዲስ አበባ ላለ አየር ንብረትና ሰመራ ላለ አየር ንብረት አንድ አይነት መኪና ትገዙ። ምክንያቱም ባትሪ የመሞቅ የመጋል እና የማበጠም ችግር ሊያጋጥማችሁ ስለሚችል ለሙቀት አካባቢ ተብሎ የተሰሩ የኤሌክትሪክ መኪኖችና የአየር ጸባያቸው ልክ እንደነ አዲስ አበባ ከተማ ያሉ ከተሞች ላይ ያለን የአየር ጸባይ አይነት የሚመጥኑ የኤሌክትሪክ መኪናዎችን ስገዙ የአየር ጸባዩ መሰረት ያደርገዋል።
የከተሞቹ ኢንፍራስትራክቸር በጣም መሰረት ያደርገዋል። ለምሳሌ ቦዲያቸው በጣም ዝቅ ያለ ለምሳሌ እንደነ ቴስላ ምናምን ያሉ መኪኖች ቦዲያቸው በጣም ዝቅ ያለ ስለሆነ ከታች ሊመታባችሁ ይችላል። ስለዚህ እንደ አዲስ አበባ ውስጥ ለውስጥ ባሉ መንገዶች ላይ ለመንዳት ትቸገራላችሁ። ኮብልስቶን ሌሎች ያሉበት ቦታ ላይ አይመቻቸውም። ስፒድ ብሬከሮች በብዛት ባሉበት አካባቢዎች ላይም ለማሽከርከር አስቸጋሪ ነው። እናንተ የምትጠቀሙበት መንገድ በብዛት ምን አይነት ነው? እዛ መንገድ ላይ በደንብ ሊሆናቸው የሚችለው መኪና ብትገዙ በብዛት ይጠቅማቸዋል ብዬ አስባለሁ። ሌላው አካባቢና ኢኮኖሚያዊ ጥቅሞችን በደንብ መረዳት ያስፈልጋል። ለምሳሌ ዝቅተኛ ወጪ የሚያስወጡ ተሽከርካሪዎችን ነው መግዛት ካለባችሁ ብትገዙ የሚመከረው። ለምሳሌ ዋጋቸው እየሰማው ነው አሁን ጭራሽ 1 ሚሊዮን ያልገቡ 983,000 1.3 ሚሊዮን ብር ምናምን የሚባሉ ተሽከርካሪዎች አሉ። ዋጋቸው ዝቅ ማለቱ በጣም ጥሩ፣ ግን በዛው ልክ ደግሞ ወጫቸው በኋላ ላይ ብዙ ከሆነ መግዛቱ ምንድነው ጥቅሙ? ለምሳሌ አንድ መኪና በ1.3 ሚሊዮን ብር ተብሎ በኪሎ ሜትር የሚሄድበት መጠን ግን ዝቅተኛ ከሆነ ምንድነው መግዛቱ አስፈላጊነቱ? ለምሳሌ በጣም ለአጭር ከተማ ካልሆነች በስተቀር የሆነ ገባ ወጣ የምትሉበት ቦታ ካልሆነ በስተቀር ሌላ ተሽከርካሪ ለመጠቀም መሞከሩ ይሻላል ብዬ አስባለሁ። ምክንያቱም ረጅም የካፓሲቲ የኤሌክትሪክ የመያዝ ካፓሲቲ ያለው መኪና ስገዙና አጭር ካፓሲቲ ያለው ስገዙ ባትሪው በዛው ልክ ነው የሚለያየው። ለምሳሌ በአጭር ጊዜ ቶሎ የሚያልቅ ስልክ ብትይዙና በአንድ ጊዜ ብዙ ሰዓት የሚቆየ ስልክ ብትይዙ የትኛው ነው ሳቲስፋይ የሚያደርጋችሁ ለእናንተ? ልክ እንደዛ እንደማለት ነው። ስለዚህ የገንዘቡ ማነስ ብቻ ሳይሆን እንደ ልባችሁ ሰርታችሁ ጥሩ ገቢም አስገኝቶ ሪሴል ቫሊዩም ደግሞ ጥሩ የሆነ መኪና መግዛቱ ነው የሚሻለው ወይስ አነስተኛ ወጪ ስላለው ብቻ አነስተኛ ነገር መግዛት? እሱ በብዙ ጊዜ ታሳቢ መደረግ ያለበት ነው። እርግጥ የኤሌክትሪክ መኪና በጣም አዋጭ ነው። ምኑ ነው አዋጭ ያደረገው? አሁን ካለው የሀገር ውስጥ የነዳጅ ዋጋ አንጻር ምን ጊዜም በጣም አዋጭ ነው። በነገራችን ላይ የኢትዮጵያ መንግስት በምስራቅ አፍሪካ በአሁኑ ሰዓት 1 ሊትር ነዳጅ እየሸጠ ያለው $1.80 ነው። ልባርጉ $1.80 እየሸጠ ነው። ሌሎች ደግሞ ከዚህም የወረዱ አሉ በ1.32 ለምሳሌ እንደነ ኬንያ ያሉ ሀገራት በ1.32 ነው እየሸጡ ያሉት። እነ ታንዛኒያ እስከ 1.22 ምናምን የሚገቡ አሉ። እኛ ሀገር ላይ አሁን የነዳጅ ዋጋ በጣም እየጨመረ መጥቷል። ያ ማለት ነዳጅን ማቆም ግድ የሚሆንበት ጊዜ ይመጣል፣ ወይም በነዳጅ የሚሰሩ ተሽከርካሪዎች መጠቀም የሀብት ደረጃ ማሳያ ወደ መሆን ይመጣል ብዬ አስባለሁ። ስለዚህ እንደዚህ አይነት ችግር ውስጥ ከመገባቱ በፊት ሊሆን ይገባል ብዬ የማስበው ምንድነው ጥሩ ኢንቨስት አድርጋችሁ ነገር ግን ጥሩ ዕቃ ብትገዙ ይጠቅማችኋል። ምክንያቱም ቀጥሎ የምነግራችሁ 6ኛው ሪሴል ቫልዩ ነው። አያድርገውና ንብረት አይደለም የምትገዙት መኪና ከሆነ እንግዲህ የሆነ ጊዜ ገንዘብ ቢያጥራችሁ መልሳችሁ ሽጣችሁት ገንዘባችሁ የምታገኙበት ቢሆን ይመረጣል። ይህ ባለሆነበት ሁኔታ ቶሎ ሽጣችሁት ከእጃችሁ ማይወጣ ንብረት ገዝታችሁ ቁጭ ከምትሉ ጥሩ ዋጋ አውጥታችሁ በደንብ ተጠቅማችሁበት እንደገና ሲሸጡትም ደግሞ ቶሎ የሚሸጥላችሁ መሸጥ ብቻም አይደለም በጥሩ ዋጋ ቶሎ የሚሸጥላት ንብረት ካልሆነ ንብረት አይባልም። ስለዚህ የኤሌክትሪክ መኪና በጣም አስጊ የሚያደርጋቸው ነገሮች ምንድነው? ሪሴል ቫሊያቸው ከሌሎች ከነዳጅ መኪና አንጻር ሲታይ እጅግ በጣም ዝቅተኛ ነው። ምን ማለት ነው? ሪሴል ቫሊዩ መኪናውን ገዝታችሁ ከተጠቀማችሁ በኋላ መልሼ ልሽጠው ካላችሁ በቶሎ አይሸጥም። በጣም ነው የምትቸገሩት። አንደኛ የተነዳ መኪና ነው። ስለዚህ ባትሪው ባይ ዲፎልት የደከመ ነው ተብሎ ስለሚታሰብ ለምን አዲሱን አልገዛም በሚል የእናንተ መኪና ያራክሱታል። ስለዚህ የኤሌክትሪክ መኪና ስገዙት ዋጋው ከፍ ይላል እንጂ ስሸጡት ያን ያክል ላይ ያስደስታችሁ ይችላል። ስለዚህ ይህንን አስቀድማችሁ ማሰብ ያስፈልጋል። ሌላው የመጨረሻው በሰባተኛ ማነሳላችሁ ደግሞ ኢንሹራንስ ወጪዎችን በተመለከተ ነው። የኢንሹራንስ ወጪዎች የኤሌክትሪክ ተሽከርካሪዎች ከነዳጅ ተሽከርካሪዎች አንጻር የተለየ
ሲስተምን ሊጠቀም ይችላል። እንደ ማንኛውም የነዳጅ መኪና አይነት የኢንሹራንስ ሲስተምን ላይጠቀሙ ይችላሉ። ስለዚህ ልዩ የኢንሹራንስ ሲስተሞች አሉ። እነዛ የኢንሹራንስ ሲስተሞች ከኢንሹራንስ ካምፓኒዎች አንዱ ይለያያል። ስለዚህ ቀደም ብላችሁ ስለ ኢንሹራንስ ያለውን ሁኔታ በደንብ ማጣራት ያስፈልጋል። እንደውም አሁን ትንሽ 1-2 ቦታ ሰምቻለሁኝ እንጂ ቀደም ሲል አብዛኛው የመኪና አስመጪና ተጠቃሚ በሙሉ ቅሬታ ሲያቀርቡበት የነበረው በቂ አርቦን የለም ነበረ እነዚህ ኢንሹራንስ ካምፓኒዎች ጋር። ስለዚህ ለእንደዚህ አይነት ነገር ቀደም ብሎ መዘጋጀት ስለሚያስፈልግ ኢንሹራንስ ወጪዎች ምን ያህል ነው፣ ሲስተሙ ምን ያህል ነው፣ ሲስተሙ ለእኔ ይመቸኛል ወይ የሚለውን ነገር ቀደም ብላችሁ ብታጠኑ ጥሩ ነው። ሌላኛው የመጨረሻው ምዝገባው ነው። እንግዲህ አንድ መኪና ከመጣ በኋላ አስፈላጊውን ቀረጥ ከተከፈለበት በኋላ ቀጥታ የሚያመራው ወደ መንገድ ትራንስፖርት ሂዶ ወይም መንገድ ቢሮ ሂዶ አስፈላጊውን ምዝገባ አድርጎ ታርጋ አውጥቶ ነው ማሽከርከር የሚያስፈልገውና ለነዚህ ለኤሌክትሪክ መኪና የሚሰጠው ቅድመ ሁኔታ ወይም ልዩ ጥቅም ካለ እነሱ ማጣራት ያስፈልጋል። ምክንያቱም መጠቀም የሚገባችሁን ነገር በመረጃ እጦት ምክንያት ሳትጠቀሙ ከምትቀሩ ማጣራትና የእናንተ ድርሻ ምን እንደሆነ ማወቅ አስፈላጊ ነው ብዬ አስባለሁ። የተወደዳችሁ የከፍቲዩብ ተመልካቾች እንግዲህ ለዛሬ ይሄ ይጠቅማችኋል ብዬ አዘጋጅቼዋለሁ። በሚቀጥለው ከዚሁ ርዕሰ ጉዳይ ሳልወጣ በኤሌክትሪክ ተሽከርካሪዎች ዙሪያ ላይ ተከታታይ መረጃዎች አዘጋጅላችኋለሁ። ለዛሬ ግን ይህንን ይመስላል። ስላደመጣችሁን ከልብ አመሰግናለሁ። ቻው።